የመጀመሪያው ስቴፕ እንግዲህ የዋይት ክሮስን መስራት ነው። ዋይት ክሮስን ደግሞ ስንሰራ ልክ እዚህ ላይ ዋይት ክሮሶችን እንሰራለን ማለት ነው። ለምሳሌ የአፐር ላይ በየሎ ጋር ያለው አንድ ዋይት የያዘ ግሪን አለ። እሱን ሁለት ሌየር ማድረግ ማለት ነው። ልክ እንደዚህ ካደረኩኝ በኋላ ወደ ታች አዘወራዋለሁ። ለዚህ አንደኛውን አንድ አግኝቻለሁ ማለት ነው። ይሄኛው ልክ ክሮስ ነው፣ ነገር ግን አንድ ፒስ ብቻ ናት። ስለዚህ አንድ ፒሷ ወደ ላይ አዞሬ ከሚመሳሰለው ጋር ካደረኩት በኋላ ወደ ታች አዞረዋለሁ። እንደገና እዚህ ጋር እቺ ኦሬንጅ ናት። ኦሬንጁ ግን ምንድነው ዋይቱ በጎን ነው ያለው። ኦሬንጁ ከላይ ስላለ ልክ ማመሳሰል አለብኝ። አንዴ ወደዚህ ጋር ዩ አድርጌ ያወጣውና ከዛ ከዚህ ጋር ለማድረግ አር እጠቀማለሁ። ከዛ ወደ ታች ኦር ከዛ ደግሞ ወደ ላይና ወደ ታች መልሰዋለሁ። አሁን ቅድም የሰራሁት ተበላሽ አንደኛው አይደለ? ስለዚህ ወደ ቦታው መልሰዋለሁ። ይሄው ለዚህ አሁን ሁለት ፒስ ያላቸው ዋይት ያዙ አሉ ማለት ነው። ይሄም እንደገና እንደዛው ነው። ግሪን ሬድ ነው። ሬዱ እዚህ ጋር ነው ያለው ሴንተሩ። ስለዚህ ከሴንተሩ ጋር ማመሳሰል አለብኝ። ይሄው እንደዚህ አድርጌ ወደ ላይ ወይ ከዛ ደግሞ ወደ ታች አዞረዋለሁ። አሁን ምን ሰራሁኝ ማለት ነው? ዋይት ክሮስ ሰርቻለሁኝ። ከዛ ቀጥዬ የምሰራው የፈርስት ሌየሩን ነው የምሰራው። ይሄኛው ኦሬንጅ በግሪን ነው፣ ኦሬንጅ በብሉ ነው። ኦሬንጅ ብሉ ማለት እዚህ ጋር ነው ያለው። ልክ እዚህ ጋር ነበር አይደል? ታዞሩትና መሃል ላይ እዚህ መሃል ነው የምታስቀምጡት። ይሄ ኦሬንጅ ነው፣ ይሄ ብሉ ነው። መሃላቸው ካደረጋችሁ በኋላ አር ዩ አር ፕራይም ዩ ፕራይም አር ዩ አር ፕራይም ዩ ፕራይም በሚለው ታስገቡታላችሁ። እስካሁን ስላልገባ አንድ ደግምና ልክ ይሄው እንደዚህ ይገባል ማለት ነው። ይሄ ደግሞ ኦሬንጅ እና ግሪን ነው። ግሪን አለ፣ ኦሬንጅ አለ። ልክ ታዞሩትና መሃል ላይ ታረጉታል። ልክ በዚህ ጋር ካወጣሁኝ በኋላ ይሄኛው የት ነው የሚገባው? በግሪን እና ሬድ መሃል፣ ግሪን ሬድ መሃል ነው የሚገባው። እሱም በራይት ትሪገር ታስገቡታላችሁ ማለት ነው። እዚህ ጋር የኤፍ2 መጠቀም ትችላላችሁ። ኤፍ2ኤል ወይ ደግሞ the first two layer የሚለውን ሌላ ጊዜ እሰራላችኋለሁ። በብሉና ሬድ መሃል ይገባል ይሄኛው ይሄው። ስለዚህ የቱ ጋር ልክ እንደዚህ ከገባ በኋላ ፈርስት ሌየሩ አልቋል። እነዚህን ስትሬት ማች ማድረግ አለበት። እነዚህ ማች ማድረግ አለባቸው። ስለዚህ አሁን ይሄኛው ማች ለማድረግ ወደዚህ ጋር ነው ማመጣው። ይሄው ከፈለጋችሁ ሌላውን እነን የሎን ያልያዘ ይሄው የሎ የለውም። ይሄ ግን የሎ ስላለው ይሄኛው መጠቀም አንችልም። ስለዚህ ምንድነው ማድረገው? ልክ በዚህ ጋር አድርጌ ሴንተሩን አየዋለሁ። ሴንተሩ በግራዬ በኩል ነው ያለው፣ በዚህ ጋር ነው ያለው። እዚህ ይሄና ይሄ ማለት ነው። ስለዚህ ወደ ተቃራኒ አንድ ስቴፕ በዩ ፕራይም ታወጡታላችሁ። ከዛ በኋላ ሌፍት ትሪገር ነው የምትጠቀሙት። ልክ እንደዚህ ከዛን ወደዚህ ታዞሩትና በቀኛችሁ ታስገቡታላችሁ። ይሄው በዚህ ጋር አሁንም ደግሞ ይሄኛው የቱ ጋር ነው? እዚህ ጋር ነው የሚመጣው። ይሄው የዚህ ሴንተር እዚህ ነው ያለው። ስለዚህ እሱ ደግሞ በተቃራኒ ወደዚህ ጋር ነው የሚመጣው። ከዛ በኋላ በራይት ታረጉና በግራችሁ በዚህ ጋር ይገባል ማለት ነው። አንድ ነው የቀረኝ። ለዚህ አሁን ይሄኛው እንዳለ ተስተካክሏል። ስለተስተካከለ ሴንተሩን ነው ማየው። ሴንተሩ እዚህ ጋር ነው ያለው። ሴንተሩን ነው ማየው። ሴንተሩ እዚህ ጋር ነው ያለው። ስለዚህ እዚህ ጋር ስላለ ምን አደርገዋለሁኝ? ወደዚህ ጋር አንድ ስቴፕ በዩ አወጣውና በራይት ትሪገር ይሄው ከዛ መልሼ እንደዚህ። ነገር ግን ስላልገባልኝ ምንድነው ማደርገው? ደግሞአለሁ። አሁን እዚህ ጋር እንግዲህ ስፔሻል ኬዝ የሚባለው ይሄኛው የሎ አለው። አሁን ይሄም የሎ አለው። እነዚህ እንዳሉ የሎ አላቸው። ኤጆቹ በሙሉ የሎ አላቸው። ስለዚህ የሎ ስላለው ኤጁ ምንድነው ማድረግ ያለብን? አንድ ስቴፕ በግራ ወይ በቀኝ ታስወጡና አር ዩ አር ፕራይም ዩ ፕራይም ከዛ በዚህ ጋር ካደረኩኝ በኋላ ነን የሎ አገኛለሁ። አሁን ይሄን የሎ አለው፣ ይሄኛውም የሎ አለው፣ ይሄም የሎ አለው፣ ይሄ ግን የለውም። ስለዚህ እሱን አዞረውና ስትሬት ከዚህ ጋር አደርገዋለሁ። ከዛ በኋላ ሴንተሩን ነው ማየው። ሴንተሩ እዚህ ነው ያለው። ይሄው ለዚህ በተቃራኒ ወደዚህ ጋር አወጣውና ከዛ ይሄው ከዛ በኋላ ይሄኛው በዚህ ጋር አሁን ሁለቱም ሌየሮች ፈርስት ሌየር እና ሰከንድ ሌየር አልቋል ማለት ነው። ቀጣይ የሚመጣው እንግዲህ የየሎ ክሮስ ነው የሚመጣው ማለት ነው። የሎ ክሮሱን ደግሞ እንደዚህ እንሰራዋለን። ቀጣይ የሚመጣው የሎ ሴንተር ወይ ደግሞ የሎ ክሮስ መስራት ነው።
የሎ ክሮስን ለመስራት አልጎሪዝሞቹን አሁን መታች አስቀምጬላችኋለሁ። መጀመሪያ ታዩታላችሁ። ይሄ ስትሬት ነው። ስለዚህ እቺን አልጎሪዝም ተጠቀማለሁ። ዩ ፕራይም አር ፕራይም ዩ ከዛን ኤፍ ፕራይም። ከዛ አሁን ይሄኛው ገብቷል። በቃ ኦሬዲ ሴንተር የየሎ ሴንተር ስላገኘሁኝ እነዚህ ነው ማየው። አሁን እንግዲህ እነዚህ መሃል ላይ ያሉትን ወይ ደግሞ ኤጆችን ነው። ኤጆቹ ከሴንተሩ ጋር ማች አርጓል ወይ ብያለኝ። ከዛ እዚህ ጋር አርጓል፣ ይሄም አርጓል። ስላረገልኝ ነው እንጂ ባያረግ ኖሮ ምንድነው ማረገው ማለት ነው። ሌላ አር ፕራይም ዩ አር ዩ2 አርጌ አየዋለሁ። አያችሁ አሁን ይሄኛው አንዱ ብቻ ነው የገባው። ኢንኬዝ ሁለቱ ሊገባ ስለሚችል አዞሬ አየዋለሁ። አያችሁ ሁለቱ አሁን ይሄና ይሄ ማች ስላረገልኝ፣ ይሄ ግን ስላላረገ ሁለቱ ልክ የቅድሙን አልጎሪዝም ነው የምጠቀመው። አር ፕራይም ዩ አር ዩ2 አርጌ ከዛን ወደ ቦታው መልሰዋለሁ። አሁን ገብቷል ማለት ነው። ገብቷል ከሴንተሩ ጋር ኤጆቹ ገብቷል። አሁን የቀረው እነዚህ ኮርነሮች ናቸው። ኮርነሮቹ ከነዚህ ጋር ማች ማድረግ አለበት። አሁን ይሄኛው እዚህ ያለ አይደል? ይሄ ቀዩ ግን እዚህ ጋር አለ። ይሄ ማች አድርጓል። ወደዚህ ጋር ስትመጡ ግን የዚህ ሴንተር ይሄ ነው። ይሄኛው ኦሬንጅ ስለሆነ ግሪን ግን በዛ ስለሆነ ልክ አይደለም ማለት ነው። ስለዚህ የገባውን እንደዚህ ከያዛችሁ በኋላ ወዴት ነው የምታረጉት ማለት ነው? ዩ ፕራይም ኤል ፕራይም ዩ አር ፕራይም ዩ ከዛ ኤል ታረጉና ታያላችሁ። አሁን ይሄ አርጓል፣ ይሄ አላረገም። ስላላረገ እደግመዋለሁ። ከዛ አሁን አየዋለሁ። አሁን ይሄ አርጓል፣ ማች አርጓል። ስለዚህ ይሄ ማች ካደረገ በኋላ ይሄ ማች ካደረገ በኋላ ኪዩቧን እንግዲህ ወደ ታች መገልበጥ ወይ እንደዚሁም ሶልቭ ማድረግ ትችላላችሁ። ስለዚህ እቺኛው እዚህ ነው የምትገባው ማለት ነው በራይት ትሪገር። ከዛ ይሄው እቺኛዋን ታዞሩና አሁንም ይሄው ገብቷል። እቺ ቀረች። ይሄው ለዚህ በዚህ መሰረት የኪዩብ ስራ ቀላል ነው። በጣም ቀላል በሆነ አልጎሪዝም መስራት ትችላላችሁ ማለት ነው።